ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ እናደርግ። እናንተ ደግሞ እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ እያደረጋችሁ አበረታቱን። ለሀሳብ አስተያየታችሁ ግን አስቀድመን እናመሰግናለን። ዛሬ በሚደረጉ ጨዋታዎች ክለቦቻችሁ መርሃ ግብር ካላቸው በሀሳብ መስጫ ሳጥናችን ላይ ምን እንጠበቅ ከጨዋታዎቹ እንደዚሁ በጨዋታ ዙሪያ ግምታችሁን ልታደርሱን ትችላላችሁ። እኛ በመረጃዎቻችን በዚህ ሳምንት የነበሩ የሊግ ጨዋታዎችን እናነሳለን። የእንግሊዝ ፕሪሚየር ሊግን ጨምሮ የአውሮፓ ትልልቅ ሊጎች እየተካሄዱ እንደሆነ ይታወቃል። በስፋት እንመለከታቸዋለን ውድ ቤተሰቦቻችን። በተለይም በደረጃ ሰንጠረዡ ላይ ትልቅ ለውጥ ያመጡ ጨዋታዎች ውጤትም ተመለከትም። ከዛ በተጨማሪ ዛሬና ነገ ቀጥሎ የሚካሄዱ ጨዋታዎችን በተመሳይ ትልቅ የሚባል የደረጃ ሰንጠረዥ ለውጥ በፕሪሚየር ሊጉ ላይ ያመጣሉ። ከአርሰናል ጋር በተያያዘ ዴክላን ራይስ የሚለን ነገር አለ። ዛሬ እጅግ በጣም ወሳኝ ጨዋታ አለባቸው አርሰናሎች። በነገራችን ላይ ፕሪሚየር ሊጉን ችላ ሊሉ የማይገባ ሁኔታዎች ተፈጥረዋል። በተለይም ከሰሞንኛ የፕሪሚየር ሊግ ውጤቶች ጋር በተያያዘ አርሰናል ፕሪሚየር ሊጉን አሁንም በሁለተኝነት ይገኛል። ግን ደግሞ ሌሎች ክለቦች መጣን እያሉ ነው። የቀረው የፕሪሚየር ሊግ ጨዋታ ብዛትንም ከተመለከትን ወደ 3 ዝቅ ይላል ከዚህ ሳምንት በኋላ። በእርግጥ 4 ጨዋታዎች ይቀራቸዋል አብዛኞቹ ክለቦች ራሱ አርሰናልን ጨምሮ። ከቀሩት ጨዋታዎች ውጤት አንጻር አርሰናል ሲቲ መጣን እያሉ ነው እና በጣም መጠንቀቅ ያለበት ሰዓት ነው። ከዛ በተጨማሪ ግን ከአርሰናል ጋር በተያያዘ በርካታ የቡድን ዜናዎችን ይዘናል። ማይክል አርቴታም ያነሷቸውን ተጨማሪ ነጥቦችና ከማርቲን ኦዴጋርድ እንዲሁም ከቪክተር ጊዮኬሬስ ዝውውር ጋር በተያያዘ ተጨማሪ መረጃዎችን ለአርሰናል ደጋፊዎች እናጋራቸዋለን። የአርሰናል ደጋፊዎች ጠብቁን። በዚህ ሳምንት ማንቸስተር ዩናይትድ እምብዛም የማይፈልገው ምንም አይነት ውጤት ቢመዘገብ ከዚህ በኋላ ትኩረት በማያደርግበት የፕሪሚየር ሊግ መርሃ ግብር የቶማስ ፍራንኩን ቡድን ብሬንትፎርድን ያስተናግዳል። ቶማስ ፍራንክ ስለ ማንቸስተር ዩናይትድ ግን የሚሉት ነገር አለ። አስገራሚ መረጃ ነው፣ ታደምጡታላችሁ። ከዛ በተጨማሪ ውድ ቤተሰቦቻችን በማንቸስተር ዩናይትድ በኩል በውሰት ያሉ ተጫዋቾቻቸው አሁንም አነጋጋሪነታቸው እንደቀጠለ ነው። ሰፋ ያለ የዝውውር መረጃ በማንቸስተር ዩናይትድ በኩል እናነሳለን። ብሩኖ ፈርናንዴዝን ጨምሮ በማንቸስተር ዩናይትድ ኮንትራት ስለሚፈልገው አነጋጋሪ ተጫዋች ተጨማሪ መረጃ ይዘናል። የቡድን ዜናችንም ተካቷል። ለዩናይትዳውያን ሊቨርፑል የእንግሊዝ ፕሪሚየር ሊግን ዋንጫ ካነሱ በኋላ አሁን ሙሉ ትኩረቶች ከተጫዋቾች ዝውውር ጋር በተያያዘ ሆኗል። ከዚህ ጋር በተያያዘ አዳዲስ ያገኘናቸው የዝውውር መረጃዎች አሉ። ሊቨርፑል ቤት ክለቡን የሚለቁ ተጫዋቾችና የአንድ ወር ደሞዙን መስዋዕት ስለሚጠብቀው አንድ የሊቨርፑል ተጫዋች እናነሳለን። ይህን ደሞዙን ከተወ እንግዲህ የሚፈልገውን ነገር ያገኛል እየተባለ ይገኛል። በሊቨርፑል በኩል ተጨማሪ ቡድን ዜናዎችን እናነሳለን። ቸልሲ ቤት እንሄዳለን። ጥሩ ጊዜን በዚህ በተለይም 2025 ከገባ በኋላ እያሳለፈ ስለማይገኘው ኮል ፓልመር አንድ መረጃ እናደርሳችኋለን። ከዛ በተጨማሪ የቸልሲ ቡድን ቀጣይ የቡድን ግንባታውን በተመለከተ አዲስ ያገኘነው መረጃ አለ። ከዙር ጋርም በተያያዘ ተጨማሪ መረጃዎች አሉን። ማንቸስተር ሲቲዎች የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ አሁን በጣት ከሚቆጠሩ ክለቦች ግንባር ቀደም ሆነዋል። ወልቭስን ካሸነፉ በኋላ በኬቨን ደብሮይና ግብ ሶስተኝነታቸውን አስጠብቀዋል። ለአርሰናልን በጣም የቀረቡበት ነጥብ ነው። በማንቸስተር ሲቲ በኩል ከዚህ በኋላ የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ ጥቂት ነጥብ ከሚያስፈልጋቸው ክለቦች ውስጥ ሆነዋል። ሲቲ ቤት ከዝውውር ጋር የተያዘ መረጃና ኬቨን ደብሮይና በፔፕ ጋርዲዮላ መካከል የነበረው ውዝግብ አነጋጋሪነቱ ቀጥሏል። ጉዳዩን እናጠረዋለን። ዛሬ በአውሮፓ መድረክ በርካታ ጨዋታዎች ይደረጋሉ። ለየት ያሉ መረጃዎችንም በዚህኛው ጥንቅራችን አሰናድተን ይዘንላችሁ መጥተናል። በድጋሜ ከቃል ስፖርት ዩቲዩብ ቻናል ጋር ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ሀገራዊ ጉዳይ እናስቀድም። የኢትዮጵያ ፕሪሚየር ሊግ 27ኛ ሳምንት 2 መርሃ ግብሮችን ተመለከትን። ከእነኚህ መርሃ ግብሮች ውስጥ ያለ ግብ የተጠናቀቀው መቻል ከኢትዮጵያ ንግድ ባንክ ያደረጉት ጨዋታ ይጠቀሳል። መቻል ከ3 ተከታታይ ጨዋታ በኋላ ነጥብ የጣለበት ሆኗል። ውጤቱን ተከትሎም መቻል በ39 ነጥቦች 4ተኛ፣ ኢትዮጵያ ንግድ ባንክ በ36 ነጥብ 8ተኛ ደረጃ ላይ መቀመጥ ችሏል። እነኚህ ሁለት ቡድኖች ቀጣይ ማክሰኞ ኢትዮጵያ ንግድ ባንክ ወልዋሎ አዲግራት ዩኒቨርሲቲ እንደዚሁም ሐሙስ መቻል ከሲዳማ ቡና ጋር ጨዋታቸውን የሚያደርጉ ይሆናል።
ሌላኛው መርሃ ግብር በኢትዮ ኤሌክትሪክ እና በባህር ዳር ከተማ መካከል የነበረ ጨዋታ ነው። ባህር ዳር ከተማ 2-0 በሆነ ውጤት ድል አድርጓል። የጣና ሞገዶቹን የማሸነፊያ ግቦች ግርማ ዲሳሳ እና ቸርነት ጉግስ አስቆጥረዋል። ባህር ዳር ከተማ ነጥቡን 43 በማድረስ ሁለተኛ፣ ኢትዮ ኤሌክትሪክ ነጥቡን ብዛው በ32 ነጥብ ላይ ወደ 12ኛ ደረጃ ላይ መቀመጥ ችሏል። እነኚህ ሁለት ክለቦች ቀጣይ ማክሰኞ ኢትዮ ኤሌክትሪክ ከቅዱስ ጊዮርጊስ እንዲሁም ረቡዕ ባህር ዳር ከተማ ከኢትዮጵያ መድን ጨዋታቸውን የሚያደርግ ይሆናል። የኢትዮጵያ ፕሪሚየር ሊግ 27ኛ ሳምንት ዛሬ ፍጻሜውን ያገኛል። ሁለት ጨዋታዎች እንመለከታለን። አርባ ምንጭ ከተማ ኢትዮጵያ መድንን ያስተናግዳል። እንደዚሁም ሐዋሳ ከተማ ከሲዳማ ቡና ሐዋሳ ዩኒቨርሲቲ ስቴዲየም ላይ ዛሬ ሁለቱም ጨዋታዎች ይደረጉና የኢትዮጵያ ፕሪሚየር ሊግ 27ኛ ሳምንት ፍጻሜውን እንደዚሁ የሚያገኝ ይሆናል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ውድ ቤተሰቦቻችን ቃል ስፖርት ላይ ናችሁ። በድጋሚ መልካም ቆይታ ተመኘን። ትላንት በስፔን ላሊጋ አንድ ጨዋታን ተመለከትን። በሪዮ ቫይካኖ እና እንደዚሁም በሄታፌ መካከል የነበረ ጨዋታ ነው። ጨዋታውም በሪዮ ቫይካኖ 1-0 አሸናፊነት ተጠናቋል። ሊጁን 7ኛው ደቂቃ ላይ ብቸኛዋን የጨዋታው ልዩነት ፈጣሪ ግብ ማስቆጠር ችሏል። ላሊጋው ዛሬም ቀጥሎ ይካሄዳሉ። ውድ ቤተሰቦቻችን ዲፖርቲቮ አላቬስ ከአትሌቲኮ ማድሪድ፣ ቪላሪያል ከኦሳሱና፣ ላስ ፓልማስ ከቫሌንሺያ እና ሪያል ቫያዶሊድ ከባርሴሎና ጋር የሚያደርጓቸው ጨዋታዎች ደግሞ ዛሬ በላሊጋው ይጠበቃሉ። በተለይም ባርሴሎና በዚህ ሳምንት በጣም ወሳኝ የአውሮፓ ሻምፒዮንስ ሊግ ጨዋታ አለበትና የተወሰኑ አዳዲስ ፊቶችን ወይም ደግሞ ድል የሚያገኙ ተጫዋቾች ይኖራሉ ተብሎ በሚጠበቀው ጨዋታ ሪያል ቫያዶሊድን ከሜዳ ውጭ ወጥቶ የሚያስተናግድ ይሆናል። ትላንት በጣሊያን ሴሪም አንድ መርሃ ግብር ተመለከትን። ቶሪኒዮ ከቬንሺያ ያደረጉት ጨዋታ ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቋል። ከረፍት በፊት ኪኬ ፓሬዝ ለቬንሺያ 36ኛው ደቂቃ ላይ መሪ ያደረጋቸው። ከረፍት በኋላ ቶሪኒዮን 77ኛው ደቂቃ ላይ ቭላሲክ በፍጹም ቅጣት ምት ባስቆጠራት ግብ ጨዋታው 1-1 በሆናቸው ውጤት ተጠናቋል። የጣሊያን ሴሪ ዛሬም በርካታ ያሉ መርሃ ግብሮች እንመለከታለን። ካግላሪ ከዩዲኒዜ፣ ፓርማ ከኮሞ፣ ሊሴ ከናፖሊ፣ ኢንተር ሚላን ከቬሮና ዛሬ ጨዋታቸውን የሚያደርጉ ይሆናል። በተለይም ናፖሊ ከሊሴ የሚያደርጉት ጨዋታ ከኢንተርና ከቬሮና ጨዋታ ቀደም ብሎ የሚደረግ ጨዋታ ነው እና ምናልባት ናፖሊ ሌላ ጫና ኢንተር ሚላን ላይ መፍጠር የሚችልበት አጋጣሚ ይፈጠራል። በተለይም ከቀሯቸው ጨዋታዎች አንጻር አሁን በ3 ነጥብ ልዩነት ናፖሊ እየመራ ነው እና ሴሪኤውን ዛሬ ሁለቱ ጨዋታዎች ሊሴ ከናፖሊ፣ ኢንተር ከቬሮና የሚያደርጓቸው ጨዋታዎች በትልቁ ይጠበቃሉ። አንደኛና ሁለተኛ ደረጃ ላይ ይገኛሉ ሁለቱ ክለቦች። በጀርመን ቡንደስሊጋ ሄደንሄም ከቦከም ያደረጉት ጨዋታ ተጠባቂ ነበረ። ጨዋታው ያለምንም ግብ 0-0 በሆናቸው ውጤት ተጠናቋል። ከሜዳ ውጭ የተጫወተው ቦከም ጨዋታውን ለማሸነፍ የተሻለ እድል ነበረው። 55 በመቶ ጨዋታውን ተቆጣጥሮት ነበረ። በኳስ ቅብብልም ግን ግብ ማግኘት አልቻሉም። ጨዋታው 0-0 በሆናቸው ውጤት ተጠናቀቀ። ዛሬ በጀርመን ቡንደስሊጋ ግን ዋንጫው ሊረጋገጥ የሚችልበት መርሃ ግብር ይጠበቃል። ዛሬ በቡንደስሊጋ ሴንት ፓውሊ ከስቱትጋርት ይጫወታሉ። ከዛ በተረፈ ደግሞ አርቢ ሌፕዚግ ከባየር ሙኒክ ይጫወታሉ። ቦሩሲያ ሞንቸንግላድባች ከሆፈንሄም፣ ዩኒየር በርሊን ከወርደር ብሬመን እና ቦሩሲያ ዶርትመንድ ከወልቭስበርግ የሚያደርጉት ጨዋታ በጉጉት ይጠበቃል። በተለይም ባየር ሙኒክ በ75 ነጥቦች ቡንደስሊጋውን ይመራል። 34ኛ ሳምንት ላይ ይጠናቀቃል ቡንደስሊጋ። አሁን ሁለቱ ክለቦች ያላቸውን የነጥብ ብዛት ከተመለከትን ባየር ሙኒክ 75 ነጥብ አለው፣ ባየር ሌቨርኩሰን 67 ነጥብ አለው። በሁለቱ ክለቦች መካከል ያለው የነጥብ ልዩነት 8 ነው። ዛሬ ባየር ሙኒክ ድል የሚያደርግ ከሆነ ያለምንም ጥርጥር ሃሪኬን ለመጀመሪያ ጊዜ የሊግ ዋንጫን የሚያነሳበት ጊዜ ይመጣል ማለት ነው። ለማንኛውም ዛሬ ቡንደስሊጋው በአብዛኞቹ ዘንድ አርቢ ሌፕዚግ ካለው ወቅታዊ ብቃት አንጻር በባየር ሙኒክ አሸናፊነት ተጠናቆ የጀርመን ቡንደስሊጋ ያበቃል እየተባለ ነው። በቀጣይ ስፖርት የመረጃ ክፍለ ጊዜ ይህንን ጨዋታ በስፋት እንቃኘዋለን። በፍራንስ ሊግ ኒስ ከሬሚስ ያደረጉት ጨዋታ እንደዚሁ ተጠባቂ ነበረ። ጨዋታውን ባለሜዳው ኒስ 1-0 በሆነ ውጤት ድል ማድረግ ችሏል። የኒስን ብቸኛ የማሸነፊያ ግብ ሳንሶን 15ኛው ደቂቃ ላይ ማስቆጠር ችሏል። ጨዋታው 1-0 በሆነ ውጤት ተጠናቀቀ።
ውጤቱን ተከትሎ ኒስ ነጥቡን 57 በማድረስ 3ኛ ደረጃ ላይ መቀመጥ ችሏል። በእርግጥ እነ ማርሴ ዛሬ ጨዋታ አላቸው። ማርሴ የሚያሸንፍ ከሆነ ነጥቡን ማራቅ ይችላል ከኒስ። እንደዚሁ ሊል ጨዋታ አለው፣ ደረጃውን መረከብ ይችላል። በተመሳይ ሞናኮም ድል የሚያደርግ ከሆነ ደረጃ ሰንጠረዡን ማሻሻል ይችላልና የፍራንስ ሊጋ ዘንድሮ ቶፕ 4 ለማጠናቀቅ የሚደረገው ትንቅንቅ አጓጊ ነው። ትላንት ግን ኒስ ቢያንስ የነበረውን ጨዋታ ድል አድርጎ ዛሬ የሚጫወቱ ክለቦችና እሁድ የሚጫወቱ ክለቦችን ውጤት የሚጠባበቅ ይሆናል። ዛሬ በፍራንስ ሊጋ ስትራስቡርግ ከፓሪስ ሰን ዠርሜን፣ ቱሉስ ከስታድ ሬሚስ፣ ሴንት ኤቲየን ከሞናኮ ጋር እንደዚሁ ጨዋታቸውን የሚያደርግ ይሆናል። የተወሰኑ አጫጭር መረጃዎችን እንመልከትና ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ መረጃዎች እንሻገራለን። ባርሴሎናዎች የባየር ሌቨርኩሰኑን አሌሃንድሮ ግራማልዶን ሁኔታ እየተከታተሉ ነው ተብሏል። በቀጣይ በተለይም ጄራርድ ማርቲን ለመተካት እቅድ ያላቸው ባርሴሎናዎች በእቅዳቸው ውስጥ ይህንን ግራማልዶን ይዘውታል። በባየር ሌቨርኩሰን ቤት ከተከላካይነት ባለፈ የዘመናዊ ተከላካይ የሚባሉ በተለይም ኳስን ለአጥቂዎች በማድረስ ረገድ በዘመን ካየናቸው የተከላካይ ስፍራ ተጫዋቾች በጣም ምርጥ ከሚባሉት ሊጠቀስ ይችላል። አምናም ያለምንም ሽንፈት ቡንደስሊጋውን ባነሳው ባየር ሌቨርኩሰን ቤት ውስጥ በትልቁ ሊጠቀሱ ከሚችሉ ተጫዋቾች አንደኛው ይጠቀሳል። ዘንድሮም በእርግጥ የወጥነት ችግር ባለበት ባየር ሌቨርኩሰን ውስጥ ጥሩ የሚባል እንቅስቃሴን ከሚያደርጉ ተጫዋቾች አንደኛው አሌሃንድሮ ግራማልዶ እንደሆነ ይታወቃል። ባርሴሎናም ከትራቪስ ስኮት ጋር ያስተዋወቁት አዲሱ ማሊያ በአንድ ሰዓት ሽያጭ ብቻ ወደ 1.5 ሚሊዮን ዩሮ ገቢ አግኝተዋል። የአንድ መለያ የመሸጫ ሂሳብ $399.99 አካባቢ ነው። በአጠቃላይ እንግዲህ የሰበሰቡት ገቢ ሲጠራ ወደ 1.5 ሚሊዮን ዩሮ አካባቢ ደርሶላቸዋል። ባርሴሎናዎች ከፋይናንስ ጋር በተያያዘ በትልቁ ችግር ያለበት ክለብ ነውና ያንን ለመቅረፍ በሚያደርገው ጥረት ላይ አሁን ከማሊያ ሽያጭ የሚያገኘው ነገር በራሱ እጅግ በጣም አስደናቂ የሚባል ነው። በዚሁ ግን ይህንን መለያ ለማስታወቅ የላሚን ያማልን ምስል ስለተጠቀመን አንድ ነገር እንንገራችሁ። ላሚን ያማል የላማሲያ ውጤት ነው። ከሰሞኑ አንድ ወጣት ተመልክቼ ነበር። አዳም ይባላል ስሙ። በላማሲያ ታዳጊ ነው። ላሚን ያማል የግራ እግር ተጫዋች ነው፣ ያኛ ደግሞ በቀኝ ነው። እኔ በተመለከትኩት መሰረት ውድ ቤተሰቦቻችን ቀጣዩ ኔይማር ጁኒየር በባርሴሎና ቤት የምናየው ይመስላል። ምናልባት የብቃቱን ሁኔታ አሁን ላይ ከኔይማርም ከላሚን ያማልም ጋር ማነጻጸር ቢከብድም እጅግ በጣም አስደናቂ ታዳጊ ግን ከላማሲያ እየመጣ እንደሆነ በዚሁ ለባርሴሎና ደጋፊዎች እናስተዋውቅ ብለን ነው። ሪያል ማድሪድ ቤት ጁድ ቤሊንግሃም በትላንትናው ዕለት ልምምዱን ሳይጨርስ ከልምምድ ማዕከሉ ወጥቷል። በጉዳት ምክንያት እንደሆነ ነው ሪልቮ ያረጋገጠው። ልምምዱን እንዳልጨረሰም ፋብሪዞ ሮማኖ ዛሬ በፊት ገጹ ላይ ይዞት ወጥቷል። ምናልባት በላሊጋ ብቻ እንግዲህ ሁሉ ነገሩ ያለው ሪያል ማድሪድ ይህን ነገር ለመሞከር በሚያደርገው ጥረት ላይ ወሳኝ ተጫዋቾቹን ጉዳት እያጣ ነው። ተከላካይ ውስጥ 4 ተከላካዮች ብቻ ቀርተዋል። አሁን ደግሞ የቡድኑ ቁልፍ ተጫዋች ጁድ ቤሊንግሃም በጉዳት ምክንያት ልምምድ እስከ ማቋረጥ ደርሷልና በዚህ ሳምንት በሚኖር ጨዋታ ላይ ተጫዋቹ ስለመገኘቱ ዛሬ ተጨማሪ ምርመራዎች ይደረጉለታል ተብሏል። ሌላኛው የሉካስ ቫስኬዝ ጉዳይ ነው። ሉካስ ቫስኬዝ በዓመቱ መጨረሻ ሪያል ማድሪድን እንደሚለቅ ነው ፋብሪዞ ሮማኖ የሚያረጋግጠው። ዴሮ ስፖርትም አረጋግጦታል። ይህንን ጉዳይ ኮንትራቱ እንደማይራዘምለት ታውቋል። ዣቪ አሎንሶ በሪያል ማድሪድ ከሚያደንቃቸው ተጫዋቾች ውስጥ አንደኛው አርዳ ጉለር ነው። አርዳ ጉለርን ወደ ባየር ሌቨርኩሰን ለማምጣት ከፍተኛ ጥረት እንዳደረገ ይታወቃል። ምናልባትም ቀጣዩ የሪያል ማድሪድ አሰልጣኝ ይሆናል ተብሎ የሚጠበቀው ዣቪ አሎንሶ ነውና ዣቪ አሎንሶ ታዲያ ወደ ሪያል ማድሪድ በአሰልጣኝነት መጥቶ የሚረከብ ከሆነ ለአርዳ ጉለር ቀን የሚወጣለት ይሆናል ማለት ነው። ምክንያቱም በባየር ሌቨርኩሰን ሊያስፈርመው በብዙ የጣረውን ተጫዋች ያገኘዋልና አርዳ ጉለር ትልቅ አጋጣሚ ሊፈጠርለት ይችላል። ምናልባትም በካርሎ አንቸሎቲ ያጣውን የመሰለፍ እድል ሊያገኝ የሚችልበት ሰፊ እድል ይፈጠራል ማለት ነው። ዣቪ አሎንሶ ተሳክቶ ወደ ሪያል ማድሪድ አሰልጣኝነት መንበር የሚመጣ ከሆነ ከካርሎ አንቸሎቲ ጋር በተያዘ የብራዚል ፌዴሬሽን እንግዲህ አሁንም የተወሰነ ጊዜ ለመጠበቅ ወስኗል የተባለው ያው ከሪያል ማድሪድ በኩል አረንጓዴ መብራት አልበራላቸውም። ነገር ግን የብራዚል ብሔራዊ ቡድን ከሰሞኑ በእንግሊዝ መዲና ተገናኝተው በቃል ደረጃ የተስማሙትን ስምምነት ለማክበር ጥቂት ጊዜዎችን ለመጠበቅ ወስኗል የተባለው ሪያል ማድሪዶች በቀጣይ ቀናት ከአሰልጣኙ ጋር ያለውን ችግር ፈቶም ከውሳኔ ደርሶ ጉዳዩ እስኪጣራ ድረስ ነው ይህን ጥበቃ የሚያደርጉት። ነገር ግን ሪያል ማድሪዶች ረጅም ጊዜ
በዚህ ውሳኔ ላይ የሚወስዱ ከሆነ የብራዚል ብሔራዊ ቡድን ሌሎች አማራጮችን ለማየት ይገደዳል ብሏል። የፋብሪዞ ሮማኖ ዘገባም እንደሚያመለክተው ከሆነ ካርሎ አንቸሎቲ በቀጣይ ከሪያል ማድሪድ መልቀቃቸው እውን መሆኑን ተከትሎም የብራዚል ብሔራዊ ቡድን አሰልጣኝነትን ስራ ግን መረከብ ይፈልጋሉም ተብሏል። ሌላኛው ከብራዚል ብሔራዊ ቡድን ጋር ስማቸው በስፋት ሲያዝ የነበረው ጆርጌ ጄሱስ በትላንትናው ዕለት ከአልሂላል መሰናበታቸው ተረጋግጧል። ከሰሞኑ እንግዲህ ከኤዥያ ሻምፒዮንስ ሊግ ከተሰናበቱ በኋላ በአል አህሊ ተሸንፈው አሰልጣኙ እንደዚህ አይነት ስጋት እንዳለባቸው ሲነገር ነበረ። በሳውዲ ፕሮ ሊግም አል ኢቲሃድ በነጥብ ተበልጠው ዘንድሮ ዋንጫውን እንደማያገኙት ኦልሞስት የጥቂት ጨዋታ ዕድሜ ብቻ ቀርቷል። በትላንትናው ዕለት ተሰናብተዋል። ሌላኛው ከብራዚል ብሔራዊ ቡድን ጋር ስማቸው የተያዙ አሰልጣኝ እሳቸው እንደሆነ ይታወቃል። ጆርጌ ጄሱስ ግን የእሳቸው አሰልጣኝነት በሁለተኛ ደረጃ የተያዘ ነው ከካርሎ አንቸሎቲ ካርሊቶ ቀጥሎ። ፓሪስ እግር ኳስ ክለብ ከሀገሪቱ ሁለተኛ ሊግ ወደ ፍራንስ ሊግ በትላንትናው ዕለት ማደጉን አረጋግጧል። በፓሪስ እግር ኳስ ክለብ በትላንትናው ዕለት በነበረ ጨዋታ አቻ መውጣቱን ተከትሎ ከሎሪየንት በመከተል ወደ ዋናው ሊግ አድጓል። ይህንም ተከትሎ እንደ ኤሮፓያን አቆጣጠር ከ1990 በኋላ ለመጀመሪያ ጊዜ ሁለት የፓሪስ ክለቦች በፍራንስ ዋና ሊግ የሚወዳደሩ ይሆናል። የፓሪስ እግር ኳስ ክለብ ስቴዲየም ስታድ ቻርሌት እና የፒኤስጂ ስቴዲየም ፓርክ ደ ፕሪንስ ያላቸው ርቀት 44 ሜትር ብቻ ነው። ስለዚህ ተጫዋቾች ወደ እዛኛው ሜዳ ወክ እያደረጉ መሄድ ይችላሉ። ቀጣይ በፍራንስ ሊጋ በሚኖራቸው ጨዋታ ማለት ነው። 44 ሜትር ብቻ ነው ርቀቱ በሁለቱ ጋፕ መካከል። በሚቀጥለው ዓመት በፍራንስ ሊጋ በቅርብ ርቀት ላይ ያሉ ክለቦች የሚያደርጉት ተቀራራቢ ደርቢ ይሆናል ማለት ነው። ስለዚህ ሁለቱ ስቴዲየሞች በተመሳሳይ ሰዓት ጨዋታ የሚያስተናግዱ በሆኑ የአንደኛው ስቴዲየም የደጋፊዎች ድምፅ አንደኛው ስቴዲየም እስኪሰማ ድረስ ማለት ነው ቀጣይ በፈረንሳይ የፓሪስ ደርቢን እንመለከታለን ማለት ነው። ፒኤስጂ አሰልጣኝ ሉዊስ ኤንሪኬ ደግሞ ለኑኖ ሜንዴሽ፣ ለማርኪኒዮስ እና ለአሽራፍ ሐኪሚን ጨምሮ በርካታ ቁልፍ ተጫዋቾቻቸውን በዛሬው ዕለት ያሳርፋሉ ተብሎ ይጠበቃል ከስትራስቡርግ ጋር በሚያደርጉት ጨዋታ። ሁኔታው እንግዲህ የተፈጠረበት ምክንያት ቀጣይ ሳምንት በፓርክ ደ ፕሪንስ በሳምንቱ አጋማሽ በፓርክ ደ ፕሪንስ ከአርሰናል ጋር ባላቸውም የአውሮፓ ሻምፒዮንስ ሊግ የመልስ ጨዋታ ምክንያት ነው የሚያሳርፉት። ምናልባት ነገርየው ለስትራስቡርግ ጥሩ የሚባል አጋጣሚ ነው። ያው ስትራስቡርግ ደግሞ ቀለል ያለውን ፓሪስ ሰን ዠርሜን ይገጥማል። ቀጣይ ውድድር ዓመት በአውሮፓ ሻምፒዮንስ ሊግ ትኬት ለመቁረጥ በሚያደርገው ጥረት ላይ ወሳኝ ስለሚሆንለት የ29 ዓመቱ ኔዘርላንዳዊ ኢንተር ሚላን የቀይ መስመር ተመላላሽ ተጫዋች ዴንዝል ደምፍሪስ የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ምርጥ ተጫዋች ተብሎ ተመርጧል። በሳምንቱ ፍጹም የተለየ ጊዜ ነበረ ማሳለፍ የቻለው ይህ ተጫዋች በተለይም ሁለት አስደናቂ ግቦችን ባርሴሎና ያስቆጥሯል። በተለይም ሁለተኛ ግብ ያስቆጠረበት የአክሮባቲክ ግብ ተጠቃሽ ነበረች። ለማንኛውም የሳምንቱ ምርጥ ተጫዋች ተብሎ እንደዚሁ መመረጥ ችሏል። ኢንተር ሚላኑ የፊት መስመር ተጫዋች ላውታሮ ማርቲኔዝ በባርሴሎና የመጀመሪያ ዙር ጨዋታ ጉዳት ማስተናገዱ ይታወሳል። ኢንተር ሚላን አሁን ላይ ተጫዋቹ ጉዳት እንዳጋጠመው በሕክምና ምርመራ መረጋገጡን ሲገልጽ ወደ ሜዳ የመመለሻ ጊዜውን በግልጽ አላስቀመጡም። ይህንም ተከትሎ ላውታሮ ማርቲኔዝ በመልሱ የባርሴሎና ጨዋታ ወደ ሜዳ የሚመለስበት እድል ጠባብ መሆኑ ተረጋግጧል። ኢንተር ሚላን የመልስ ጨዋታውን ቀጣይ ሳምንት ማክሰኞ በሜዳው የሚያደርግ ይሆናል። ዛሬ ደግሞ በጣም ወሳኝ የሚባለውን የሴሪያ ጨዋታ ያደርጋል። በእነኚህ ሁለት ወሳኝ ጨዋታ ላይ ላውታሮ ማርቲኔዝን ግን እንደማያገኝ ነው በርከት ያሉ መረጃዎች ወደ ጣሊያን እያረጋገጡ የሚገኙት። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት ከባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮች እንሻገር። በድጋሚ እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ዛሬ ክለቦቻችሁ ጨዋታ የሚያደርጉ ከሆነ ምን እንጠብቅ? በሐሳብ መስጫ ሳጥናችን ላይ ያጋሩን። ዛሬ በእንግሊዝ ምድር ትልልቅ ጨዋታዎች ይጠበቃሉ። በተለይም ደግሞ ሻምፒዮንሺፑ የሚደረጉ ወሳኝ ጨዋታዎች አሉ። ሻምፒዮንሺፑ የመጨረሻ ቀን ላይ እንገኛለን። ሊድስ ዩናይትድ እና በርንሊ ያስቀድመው ፕሪሚየር ሊጉን መቀላቀላቸውን አረጋግጠው ነበረ። ዛሬ ደግሞ ማን በፕሌይ ኦፍ ወደ ፕሪሚየር ሊጉ መምጣቱን ለማረጋገጥ ደረጃውን ይይዛል፣ ፕላስ ከሻምፒዮንሺፑ ወደ ሊግ አንድ ማን ይወርዳል የሚለውን ለመለየት ነው። ብሪስቶል ሲቲ እና ኮቨንትሪ ሲቲ 5ኛና 6ኛ ደረጃ ላይ ይገኛሉ። ስለዚህ እንደ ሚልዋል፣ ብላክበርን ሮቨርስ እና ሚድልስ ቦሮ
ዛሬ እንግዲህ ጨዋታቸውን ካደረጉ በኋላ ከብሪስቶል ሲቲ ከኮቬንትሪ ሲቲ ደረጃን መንጠቅ አሊያም ሁለቱ ክለቦች ደግሞ ደረጃቸውን አስጠብቆ ወደ ፕሪሚየር ሊጉ ለማደግ በሚደረገው ሂደት ጥሎ ማለፉን ለመቀላቀል የሚደረግ ትልቅ መርሃ ግብር አለ። በሌላኛው ተቃራኒ ጎራ ደግሞ ስቶክ ሲቲ፣ ደርቢ ካውንቲ፣ ፕሪስት ኖርዝ ኢንድ፣ ሉተን ታውን ደግሞ ከሻምፒዮንሺፑ ወደ ሊግ 1 ላለመውረድ የሚደረግ ትንቅንቅ አለ። በእርግጥ ካርዲፍ ሲቲ አስቀድሞ መውረዱን አረጋግጧል ወደ ሊግ 1። ፕሌሞዝ አርግሊም ኦልሞስት የወደቀ ክለብ ይመስላል። ምክንያቱም ያለበት የግብ ብዛት ዕዳ ወደ 36 ነውና ከሉተን ታውን ጋር ካነጻጸርን የግብ ዕዳው በጣም ዝቅተኛ ነው። ይልቁንስ ሃል ሲቲ ምናልባት የተወሰነ መንገድ እድሉን የሚሞክርበት አጋጣሚ ያለና ዛሬ በሻምፒዮንሺፑ የሚደረጉ ጨዋታዎች በሙሉ በተመሳሳይ ሰዓት ሲደረጉ በፕሪሚየር ሊጉ ለማደግና ከሻምፒዮንሺፑ ላለመውረድ ትንቅንቅ ይደረጋል። በፕሪሚየር ሊጉ አስቶን ቪላ በርከት ያሉ ቁልፍ ተጫዋቾቹ በሳውዲ ክለቦች እይታ ስር ወድቀዋል። ግብ ጠባቂው ኤሚ ማርቲኔዝ እና የፊት ወሰር ተጫዋቹ ሊዮን ቤሊ ደግሞ በዋነኝነት ይጠቀሳሉ። አስቶን ቪላዎች ሁለቱን ተጫዋቾቻቸውን በአንድ ጊዜ መልቀቅ ትልቅ ሂሳብ ይፈልጋሉ ነው የተባለው። በቀጣይ ውድድር ዓመት ራሳቸውን በአዲስ መልክ ማጠናቀር ለሚፈልጉት ኡናይ ኤምሬ ግን ትልቅ የገቢ ምንጭ ይሆናሉ ተብሎ ይጠበቃል። ለማንኛውም ቀጣይ ክረምት ላይ እንደ ቴሌግራፍ ዘገባ ከሆነ ትልቅ የሳውዲ ፕሮጀክት አካል ሆነዋል ኤሚ ማርቲኔዝ እና የአስቶን ቪላው ሊዮን ቤል። በዘንድሮ የፕሪሚየር ሊግ የውድድር ዓመት በተለይም የፈረንጆቹ አዲስ ዓመት ሊገባ እስከ ዲሴምበር አጋማሽ ድረስ ወልቭስ በፕሪሚየር ሊጉም ከ16 ጨዋታ በኋላ 9 ነጥቦችን የሰበሰበና ፕሪሚየር ሊጉ ላለመውረድ ከሳውዛምፕተን ከኢፕስዊች ታውን ጋር የሚታገል ቡድን ነበረ። በኋላም ላይ ግን ቪቶር ፔሬራን ከቀጠረ በኋላ ቡድኑ አሁን ላይ ከ34 ጨዋታ በኋላ 41 ነጥቦችን ሰብስቦ በፕሪሚየር ሊጉ እንደማይወርድ ከማረጋገጥ ውጪ 13ኛ ደረጃ ላይ ተቀምጧል። ከቶትናምም ከዩናይትድም በላይ ያደረገውታል ቡድኑን። ቪቶር ፔሬራ በብዙ መንገድ እንዲወደሱ አድርጓልና በ4 ወር ባልሞላ ጊዜ ውስጥ ቡድኑን ከወራጅነት ለቶፕ 10 እያፋለሙት ይገኛሉ። እጅግ በጣም አስደናቂ ድንቅ ስራን በቡድኑም እየሰሩ ይገኛሉ። ትላንት ግን ድል አልቀናቸውም። ቪቶር ፔሬራ በማንቸስተር ሲቲ 1-0 በሆነ ውጤት ቡድናቸው ተሸንፏል። ማይሰር ሲቲዎች ወልቭስን ኢታድ ስቴዲየም ላይ 1-0 ሲያሸንፉ ደግሞ ብቸኛዋን የማሸነፊያ ግብ ኬቨን ደ ብሮይነ 35ኛው ደቂቃ ላይ ከጄሬሚ ዶኩ ያገኛትን ግብ አስቆጥሮ 1-0 አሸነፉ። ኬቨን ደ ብሮይነ ከሊዮኔል ሜሲ በኋላ በአሰልጣኝ ፔፕ ጋርዲዮላ ስር እየሰለጠነ 250 የግብ ተሳትፎችን ማድረግ የቻለ የመጀመሪያው ተጫዋች ሆነዋል። ወልቭስ ከ6 ተከታታይ የፕሪሚየር ሊግ ጨዋታ በኋላ ደግሞ እንደዚሁ ሽንፈት የገጠመው ሆኗል። በሙሉ ድል አድርጎ ነበር 5ቱን ጨዋታ። በአመቱ መጨረሻ ክለቡን የሚለቀው ኬቨን ደ ብሩይነ ከዚህ በኋላ በኢቲሃድ ስቴዲየም 1 ጨዋታ ብቻ ያደርግና ይሰናበታል ማለት ነው። ሲቲ ድሉን ተከትሎ ነጥቡን 64 በማድረስ 3ኛ ደረጃ ሲቀመጥ ወልቭስ በ41 ነጥቦች እዛው 13ኛ ደረጃ ላይ ለመቀመጥ ተገዷል። ቀጣይ ሳምንት አርብ ሳውዛምፕተን ሴንት ሜሪ ላይ ከማንቸስተር ሲቲ፣ ቅዳሜ ወልቭስ ከብራይተን እንደዚሁ ሞሊኒክስ ላይ ጨዋታቸውን የሚያደርግ ይሆናል። በተለይ በደረጃ ሰንጠረዡ ማንቸስተር ሲቲ አሁን ቶፕ 4 ውስጥ ሆኖ ለመጨረስ በሚያደርገው ጥረት ላይ በጣም ወሳኙን ነጥብ ነው ያገኘው። የማንቸስተር ሲቲን ብቸኛ የማሸነፊያ ግብ ያስቆጠረ ኬቨን ደ ብሩይነ ስለ ወደፊት ማረፊያው ገና ከውሳኔ አልደረስኩም ብሏል። ከጨዋታው በኋላ ለጋዜጠኞች ቃልን የሰጠው ኬቨን ደ ብሩይነ ካነሳቸው ሀሳቦች መካከል በኢቲሃድ ስቴዲየም 1 ጨዋታን የቀረኝ፣ ለቡድኑ ባበረከትኩት ነገርም ደስተኛ ነኝ። አመቱ ለኛ ከባድ እንደሆነ እናውቃለን። ነገር ግን አሁን ወደ አቋማችን እየተመለስን ጨዋታንም እያሸነፍን ነው። አመቱ በዚሁ መንገድ እንጨርሳለን ብሏል። በቀሪ ጨዋታዎች ያለኝን ሁሉ በመስጠት እጫወታለሁ። ደጋፊው አንገቱን እንዲደፋ አላደርግም ብሏል። በአሁኑ ሰዓት ስለ ወደፊት ቆይታ አላውቅም። አሁን ላይ በቀሪ ጨዋታዎች ያለኝን ሁሉ መስጠት ብቻ የምፈልገው ብሏል። አሁንም ለማንቸስተር ሲቲ መጫወት እንደምችልና በሊጉ በትልቅ ደረጃ መጫወት እንደምችል ግን አረጋግጫለሁ ብሏል። ባለፉት ሳምንታት ያደረኩት እንቅስቃሴ ከዚህ በፊት አላደርግም ነበረ፣ ይህ ለሁሉም ግልጽ ይመስለኛል ሲል ኬቨን ደ ብሩይነ ተናግሯል። አሁን በደንብ አቅሜን ያሳየው ይመስለኛል ብሏል። ለማንቸስተር ሲቲ የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ ኬቨን ደ ብሩይነ ስላሳየው አቅም ምንም ማረጋገጥ አያስፈልገውም ብለዋል።
ኬቨን ደብሮይና ምንም ነገር ማረጋገጥ አያስፈልገውም ሲሉ አሰልጣኝ ፔፕ ጋርዲዮላ ተናግረዋል። እሱ ያለው አቅምና ብቃት በደንብ አውቃለሁ ያሉት ፔፕ ጋርዲዮላ ነገር ግን ክለቡን ይለቃል ሲሉ ተደምጠዋል። ደብሮይናን መተካት የማይቻል ነው። በብቃት ደረጃ ብቻ አይደለም፣ በደጋፊዎችም ልብ ውስጥ እሱ ምን ያህል ቦታ እንዳለው እናውቃለን። ኬቨን ደብሮይና ምንም ማረጋገጫ አያስፈልገውም፣ ባለፉት 10 ዓመታት ምርጡ ተጫዋች ነበር ሲሉም አወድሰውታል። ኬቨን ደብሮይና እንግዲህ ከትልቅ ክለብ ሲቲ በነፃ መልቀቁ ያውም በትልቅ ደረጃ መጫወት እየቻለ ሌሎች ክለቦች እንዲያዩት ያደርጋልና በፕሪሚየር ሊግ አስቶን ቪላ ከፍተኛ እንቅስቃሴ እያደረገበት እንደሆነ ይታወቃል። ቀጣይ መዳረሻውም በትልቁ የሚጠበቅ ነው የሚሆነው። ማንቸስተር ሲቲ ኬቨን ደብሮይና ግብ አስቆጠረባቸው ያለፉት 43 ጨዋታ አልተሸነፈም፣ 39 ድልና 4 አቻ ያለው ደብሮይና በፕሪሚየር ሊጉም በ282 ጨዋታ 87 ግብና 117 አሲስቶችን ለማንቸስተር ሲቲ እስከዚህ ሰዓት ድረስ እንደዚሁ ማበርከት ችሏል። ትላንትና ጄሬሚ ዶኩ ፍጹም የተለየ ነበረ። ያው የለመድነውን ድሪብል ተጫዋቾችን ሸውዶ ማለፍ፣ ግቧ ስትቆጠር ራሱ 4-5 ተጫዋቾችን የሸወደበት መንገድ እና ኳሱን ለደብሮይና ያቀበለበት መንገድ በጣም የተለየ ተጫዋች እንደሆነ ያመለክታል። ጃክ ግሪሊሽ ይህን ተጫዋች ተጠባባቂ ማድረግ አይችልም። በእንግሊዝ ፕሪሚየር ሊግ በዚህ ውድድር ዓመት ብቻ 100 የተሳኩ ድሪብሎችን የፈጸመ የመጀመሪያው ተጫዋች ሆኗል። ትላንትና 101ኛውን የተሳካ ድሪብል ፈጽሟል። ሁስኮርድ ነው ቁጥራዊ መረጃውን ይዞት የወጣው። በርናንዶ ሲልቫ በማንቸስተር ሲቲ ቤት 400ኛ ጨዋታውን በትላንትናው ዕለት እንደዚሁ መከናወን ችሏል። የዚህም ተጫዋች ቆይታ 100% የተረጋገጠ አይደለም በማንቸስተር ሲቲ። ምናልባትም ቀጣይ መዳረሻው ባርሴሎና አሊያም ቤኔፊካ ሊሆን ይችላል የሚሉ መረጃዎች ከሰሞኑ በስፋት ሲወጡ ነበረ። ማንቸስተር ሲቲ በሁሉም ውድድሮች ያደረጋቸውን ያለፉት 5 ጨዋታዎችን በሙሉ እንደዚሁ ድል ማድረግ የቻለበት ነው። ትላንት ወልቭስን 1-0፣ ኖቲንግሃምን 2-0፣ አስቶን ቪላን 2-1፣ ኤቨርተን 2-0፣ ፓላስን 5-2 በሆነ ውጤት ድል ማድረግ ችሏልና ያለፉት 5 ጨዋታ ማግኘት ከሚገባው 15 ነጥብ 15ቱንም እንደዚሁ ማሳካት ችሏል። ከማንቸስተር ሲቲ ጋር ያለኝ ኮንትራክት ከተጠናቀቀ በኋላ ማሰልጠን ለተወሰነ ጊዜ አቆማለሁ ብሏል። በድጋሜ ወደ አሰልጣኝነት መመለሴን ወይም አለመመለሴን አላውቅም፣ ነገር ግን ከሲቲ ከለቀኩኝ በኋላ የተወሰነ ጊዜ ወደ አሰልጣኝነት ስራን አልመለስም ብሏል አሰልጣኝ ፔፕ ጋርዲዮላ። እሳቸው በቀጣይ እንግዲህ ከሲቲ ከለቀቁ በኋላ ብሔራዊ ቡድን ይረከባሉ ተብሎ ነው የሚጠበቀው። ስማቸው ከበርካታ ብሔራዊ ቡድን ጋር ሲያያዝ ነበር። ለማንኛውም ከሲቲ በኋላ ለተወሰነ ጊዜ ማሰልጠንን አቆማለሁ ብለዋል። ከዙር ጋር በተያዘ ማንቸስተር ሲቲዎች 40 ሚሊዮን ዩሮ የተቀመጠበትን የጋላታ ሳራዩን የአማካይ ስፍራ ተጫዋች ጋብርኤል ሳርን እየተመለከቱ ነው ተብሏል። የኬቨን ደብሮይናን ተተኪ እያፈላለጉ እንደሆነ ይታወቃል። በርካታ አማራጮችን ይዘዋል። ሌላኛው በሲቲ የተያዘው አማራጭ ደግሞ ጋብርኤል ሳር የጋላታ ሳራዩ የአማካኝ ስፍራ ተጫዋች ሆኗል። ቼልሲዎች በትላንትናው ዕለት የጀረል ሃትዋን ተወካዮች አግኝተው ንግግር አድርገዋል። ቀጣይ ክረምት ላይም ከአያክስ ይለቃል ተብሎ የሚጠበቀው ጀረል ሃትዋ የበርካታ ታላላቅ ክለቦችን ቀልብ የሳበ ተከላካይ ነው። ከሰሞኑ እንኳን ከሊቨርፑል ከአርሰናል ጋር ስሙን ሰምተናል። አሁን ደግሞ በትላንትናው ዕለት በጋዜጣዊ መግለጫ ያረጋገጡት አሰልጣኝ ኤንዞ ማሬስካ ትልቅ ተጫዋች እናመጣለን ፖሊሲ ሊተገብሩት ከጫፍ ደርሷል። በርካታ ስሞችን እየሰማን ነው። ቀጣዩ ጀረል ሃትዋ መሆኑንም አረጋግጠናል። ኮል ፓልመር በግብ ማስቆጠር ሂደት ያው ወደ 110 ቀናት ተቆጠሩ ግብ ሲያስቆጠር ከተመለከት ነው። ግን ይህ ተጫዋች በዘንድሮ የውድድር ዓመት በአጠቃላይ በሁሉም መድረክ 20 ሲደመር ግብ እንደዚሁም ደግሞ 15 ሲደመሩ አሲስቶችን 150 የግብ ዕድሎችን የፈጠረ ተጫዋች ነው። በሁሉም መድረክ ላይ ማለት ነው። አስደናቂ የሚባል ጊዜን እያሳለፈ ይገኛል። ተጫዋቹ ግን ደግሞ ከአንድ 3 ወር ገደማ ሆነን ግብ ሲያስቆጥር ከተመለከት ነው እና ፓልመር ያው በምን አይነት መንገድ ወደ ሪትም ይመለሳል የሚለው የሚጠበቅ ነው የሚሆነው። ለማንኛውም የተለያዩ ስፖርታዊ መረጃዎችን በየዕለቱ ከሚያቀርቡ ሚዲያዎች ውስጥ የተወሰኑት በአመቱ ምርጥ ቡድናቸው ውስጥ አካተውታል ኮል ፓልመርን። ግን ያለፉት 3 ወራት ለሱ ጥሩ የሚባሉ ጊዜ አልነበሩም። የቼልሲ ንብረት የሆነው በስትራስቡርግ እጅግ በጣም አስደናቂ ጊዜን እያሳለፈ የሚገኘው የአማካኝ ስፍራ ተጫዋች አንድሬ ሳንቶስ በትናንትናው ዕለት 21 ዓመት ሞልቶታል። በዚህ ውድድር ዓመት እንኳን ለስትራስቡርግ በ31 ጨዋታ 10 ግብና 7 አሲስት በአጠቃላይ 17 የግብ አስተዋጽኦ አለው። ማሬስካ ቀጣይ የቡድኑ አካል ይሆናል ያሉት ተጫዋች ነው። ይህ ተጫዋችም በተለይም ቡድኑ በአውሮፓ ሻምፒዮንስ ሊግ ለመሳተፍ በሚያደርገው ጥረት ላይ አሁንም ወሳኝ ሚና አለው። ቀጣይ ውድድር ዓመት ግን በስታንፎርድ ብሪጅ ነው የምንመለከተው።
ትሬንት አሌክሳንደር አርኖልድ ለዓለም ክለቦች ዋንጫ ማድሪድን መወከል ከፈለገ የአንድ ወር ደሞዙን መተው አለበት። በሊቨርፑል ተጫዋቹ ቀጣይ የውድድር ዓመት ሎስ ብላንኮች ስብስብ አካል ይሆናል ተብሎ ይጠበቃል። በቃል ደረጃ ስምምነቱ እንደተጠበቀም ዴሮ ስፖርት፣ ፋብሪዚዮ ሮማኖ፣ ሞንዶ ዲፖርቲቮ አረጋግጠዋል። የቀረው ነገር ቢኖር በሊቨርፑል ቀሪ ኮንትራት ጊዜውን መጨረስ ብቻ ነው። በሊቨርፑል እንግዲህ የቀሩት ወደ 4 የሚጠጉ ጨዋታዎች ናቸው። ከዛ በኋላ በዓለም ክለቦች ዋንጫ ማድሪድን መወከል ነው የሚፈልገው ተብሏል ተጫዋቹ። ለዛም እንግዲህ የአንድ ወር ደሞዙን መተው እንደሚጠበቅበት ፋብሪዚዮ ሮማኖ አረጋግጧል። በዚህ ውድድር ዓመት በአውሮፓም የጎልደን ቡትን ለማሸነፍ ወይም የወርቅ ጫማዋን ለማሸነፍ በሚደረገው ፉክክር ቪክተር ጊዮኬሬስ ካሁንም ቀዳሚው ተጫዋች ነው። ወደ 38 የሚጠጉ ግቦች አሉት። ሳላ ሁለተኛው ነው፣ 28 የሚጠጉ ግቦች አሉት። ሶስተኛው ደረጃ ሌዋንዶስኪ ነው፣ 25 ግቦች። እንደዚሁ ሃሪኬን 24 ግቦች አሉት፣ ወደ አራተኛ ተቀምጧል። አምስተኛው ተጫዋች ማቴዎ ሩቱጌ ነው፣ 24 ግቦች አሉት። የዘንድሮን የወርቅ ጫማ ለማሸነፍ ሳላም ከፍተኛ ትንቅንቅ እያደረገ ይገኛል። በሰበሰባቸውም ነጥቦች ብዛት ሁለተኛ ደረጃ ላይ ይገኛል ከቪክተር ጊዮኬሬስ ቀጥሎ። ቀጣይ ክረምት ላይ ማማርዳሽቪሊ ወደ ሊቨርፑል መቀላቀሉን ተከትሎ እንደ ዘ አትሌቲክ መረጃ ከሆነ ከኦማሃኒ ኬለር በቀጥታ ክለቡን ይለቃል። ሊቨርፑሎችን በሩ ላይ እንደማይቆሙ ተረጋግጧል። እዚህ ግብ ጠባቂ መዳረሻው ብቻ እየተጠበቀ ነው። ቼልሲን ጨምሮ በርካታ ትልቅ ክለቦች ስማቸውን እየሰማን ነው። ከኦማሃኒ ኬለር ግን እስካሁን ማረፊያውን እንዳልወሰነ ጠቅሷል። ቀጣይ ክረምት ላይ ግን በቋሚ ዝውውር ክለቡን ይለቃል። ሌላው ሉዊስ ዲያዝ ነው ክለቡን ይለቃል ተብሎ የሚጠበቀው። ግን ከዚህ ተጫዋች ጋር በተያያዘ ስካይ ስፖርት አንድ መረጃን ከጥቂት ደቂቃዎች በፊት ይዞ ወጥቷል። ይሄም በአመቱ መጨረሻ ወይም ከፕሪሚየር ሊግ 4 ጨዋታዎች መጠናቀቀ በኋላ በዲያዝ እና በሊቨርፑል ሰዎች መካከል ውይይት ይደረጋል። ኮንትራት ማራዘም አሊያም ተጫዋቹን መልቀቅ በሚለው ጉዳይ ላይ ማለት ነው። እስከ 2027 የሚያቆይ ኮንትራት በሊቨርፑል እንዳለው ይታወቃል። ስሎት ከዚህ ሳምንት ጨዋታቸው ጋር በተያያዘ ሀሳባቸውን አጋርተዋል። በመጀመሪያው የአንፊልድ ጨዋታ ቼልሲ ከኛ የተሻሉ ነበሩ፣ ነገር ግን የምናሸንፍበት መንገድ አግኝተን አሸንፈናቸዋል። ይህንንም ያደረግነው በአብዛኛው የሜዳ ክፍሎች የተሻለ ተጫዋች ያለው ቡድን ስለነበር ነው ብለዋል። ነገር ግን በዛ ጨዋታ ሌሎች ጨዋታዎች የበለጠ ቼልሲ ለኛ ፈታኝ ነበረ። የመጀመሪያ ጨዋታውን የተወጣነበትን መንገድ አረሳውም ብለዋል። በዚህ ሳምንት ስታንፎርድ ብሪጅ ላይ ነው ጨዋታው የሚደረገው። ደማቅ አቀባበል ከቼልሲ ደጋፊዎች ይጠብቃቸዋል። በግራና ቀኝ ቆመው ሁስኮርድም የተጠናቀቀውን የፈረንጆች ኤፕሪል ወርን ተከትሎ ማለት ነው በአውሮፓ 5 ታላላቅ ሊጎች ምርጥ እንቅስቃሴን ያደረጉ ተጫዋቾችን ሲመርጥ በአስገራሚ ሁኔታ ከፕሪሚየር ሊግ ሁለት ክለቦች ተጫዋቾችን ያካተተው የኒውካስሉ ትሪፔርና የሊቨርፑል ማካሊስተር እና ዲያዝ። በዚህ ረገድ ሊቨርፑል ሁለት ተጫዋቾችን ከፕሪሚየር ሊግ በመካተት ቀዳሚውን ቡድን ሆኗል። ማካሊስተር እና ዲያዝን ማካሊስተር ወደ 7.67 ዲያዝ ወደ 7.9 ሬቲንግ የተሰጣቸውም ተጫዋቾች ናቸው። ከሰሞኑ በኤሮፕ ሊግ ሃሪ ማጓየር መነጋገሪያ ነበረ። በተለይም የካዘሜሮ ግብ ስትገኝ ተጫዋቾችን ድሪብል አድርጎ ያለፈበት መንገድና ኳሷን ወደ ሳጥን ያሻገረበት መንገድ አነጋጋሪ ነበር። እኛም በወቅቱ መረጃውን ባቀረብን ሰዓት ማጓየር በቦታው ላይ ምን ሊሰራ ተገኘ ብለናችሁ ነበረ። ታዲያ ሃሪ ማጓየር ከዩናይትድ ጋር አዲሱን መፈራረም ይፈልጋል፣ በዩናይትድ ተጨማሪ ጊዜ ይፈልጋል ብሏል ቴሌግራፍ። በተጨማሪም ተጫዋቹ የእግር ኳስ ሕይወቱን በማንቸስተር ዩናይትድ የማጠናቀቅ ፍላጎት ነው ያለው ተብሏል። ሃሪ ማጓየር ጋር ግን አንድ ነገር አስተውላችኋለሁ የዩናይትድ ደጋፊዎች፣ ልክ አመቱ ሊጠናቀቅ ሲል ሃሪ ማጓየር ወደ ብቃቱ ይመለሳል፣ አስደናቂ ተጫዋች ይሆናል። በዩናይትድ አምናም ኮንትራቱን ለማራዘም ምክንያት የሆነው አመቱ ሊጠናቀቅ ሲል የነበረው ብቃቱ ነው። ሃሪ ማጓየር ለዩናይትድ በረጅም ጊዜ ማገልገል የሚችል የዩናይትድ የችግር መፍቻ ቁልፍ ሊሆን ይችላል። ዩናይትድ ያናገሩን፣ እሱ ግን ተጨማሪ ኮንትራት ይፈልጋል ተብሏል። የዩሮፕ ሊግ ከፍተኛ ግብ አስቆጣሪን ደረጃ ካየን ብሩኖ ፈርናንዴዝ ይገኛል እዚህ ውስጥ። ብሩኖ ፈርናንዴዝ አንደኛው ሆኖ የመጨረስ እድል አለው። በግማሽ ፍጻሜ ቀሪው የቦዶ ጊሊሜቱ ተጫዋች ብቻ ይከተለዋል። ከዛ ውጭ ግን በ7 ግቦች 3 ተጫዋቾች አሉ። የአይንትራክ ፍራንክፈርቱ አለካቢ ያው ከውድድሩ ስለተሰናበተ ለብሩኖ ፈርናንዴዝ አሁን በአንደኝነት ሆኖ ለመጨረስ ችግር የሚሆነው ሂዩዝ ነው። ወደ 7 ግቦች አሉት በተመሳሳይ። ቀሪዎቹም 6 ግብ ያላቸውም ተጫዋቾች ከኤሮፕ ሊጉ ተሰናብተዋል። ብሩኖ ፈርናንዴዝ በቀጣይ ይጠበቃል የኤሮፕ ሊጉ ከፍተኛ ግብ አስቆጣሪ ሆኖ ለመጨረስ።
ሌላኛው ብሩኖ ፈርናንዴስ ከማንቸስተር ዩናይትድ ተጫዋቾች በሁሉም መድረክ በርካታ የግብ አስተዋጽኦን በማበርከት ቀዳሚ ተጫዋች ነው ዘንድሮ። ምናልባት ሳማደ ዲያሎ ባይጎዳ ኖሮ የሚለው እንዳለ ሆኖ ብሩኖ ፈርናንዴስ ዘንድሮ ወደ 37 የግብ አስተዋጽኦ በሁሉም መድረክ አለው ለዩናይትድ ቀዳሚ ነው። ቀጥሎ የምናገኘው አሌሃንድሮ ጋርናቾ ያለው የግብ አስተዋጽኦ ቢደመር ከብሩኖ ባንድ ብቻ ነው የሚበልጠው፣ የሱ እጥፍ ማለት ነው። 19 ያለው አሌሃንድሮ ጋርናቾ። አማድ ዲያሎ ሶስተኛውን 17 የግብ አስተዋጽኦ አለው። አራተኛው ራስመስ ሆይሉንድ 13፣ ጆሽኳ ዜርኪዚ 10 የግብ አስተዋጽኦ አለ። 9 ቁጥሮቹ አራተኛና አምስተኛ ነው ያሉት። ቀሪዎቹ አማካይ ስፍራ ተጫዋች ብሩኖ ነው ቀዳሚ። ማንቸስተር ዩናይትድ ቤት ውስጥ የሆነ ያልተስተካከለ ሚዛን እንዳለ የሚያሳየው 9 ቁጥሮቹ ግብ በማስቆጠር አራተኛና አምስተኛ ደረጃ ነው ያሉት በአማካይና በክንፍ ተጫዋች ተበልጠው። የሪያል ቤት የቀድሞ ተጫዋች ጆክዋን ስለ አንቶኒ ሐሳቡን አጋርቷል። አንቶኒ በቤት መቅረት አለበት ብሏል። በየትኛውም አይነት መንገድ ሪያል ቤትሶች ይህን ተጫዋች ከዩናይትድ ማስቀረት አለባቸው ብሏል። ሪያል ቤትሶች አሁን ከውሳኔ የደረሱት ነገር ሊጉ ሲጠናቀቅ ከዩናይትድ ጋር በጠረጴዛ ዙሪያ ቁጭ ብሎ ለመደራደር ነው። ማንቸስተር ዩናይትድ አንቶኒን የመልቀቅ ችግር የለበትም። ቋሚ ማድረግና ገንዘብ ብቻ ነው የሚፈልገው ማንቸስተር ዩናይትድ በተለይም ገንዘብ የሚፈልገበት ምክንያት ሩበን አሞሪም ቀጣይ ከግብ ጠባቂ እስከ አጥቂ ቁልፍ ተጫዋች እናስፈርማለን፣ ከዛ ውጭ ደግሞ ታዳጊዎችን እናሳድጋለን ብለዋልና ለዛ ይረዳቸው ዘንድ የአንቶኒን ሽያጭ አይከለክሉም። የሪያል ቤትስ የቀድሞ ተጫዋች ጆዋኪን ግን ይህ ተጫዋች በፍጹም ሪያል ቤትስን መልቀቅ የለበትም ብሏል። ሌላው ሚረር ስፖርት አንድ መረጃ ይዞቷል። የራሽፈርድ ስም ዳግም ከአርሰናል ጋር መያያዝ ጀምሯል ብሏል። አርሰናል ካስታወሳችሁ ባለፈው ክረምት ስማቸው ከራሽፈርድ ጋር ሲያያዝ ነበረ። ራሽፈርድ ምርጫው ባርሴሎና ነው እየተባለ ነው። ከሰሞኑ ግን አርሰናሎች በርካታ ዝውውሮችን እንደሚፈጽሙ ሲረጋገጥ የራሽፈርድ ስም ባይካተትም ሚረር ስፖርት ግን ዳግም የራሽፈርድን ስም ከአርሰናል ጋር አያይዞታል። ምናልባት ዳግም አርሰናሎች እዚህ ተጫዋች ላይ ጥረት የሚያደርጉ ከሆነ ከዩናይትድ ቀለል ባለ ገንዘብ ሊያገኙት ይችላሉ ተብሎ ይጠበቃል። ከ18 ዓመት በታች ቡድን ትላንትና ከስቶክ ሲቲ ጋር ጨዋታ ነበረው። የዩናይትድ በርካታ አመራሮች የተመለከቱት ጨዋታ ነበረ። የዩናይትድ ታዳጊዎች 4-0 በሆነ ውጤት ድል አድርገዋል። ሙሳ 2 ግቦችን፣ ጋብርኤል ቢያንቼሪ እና እንደዚሁም ዊሊያን አስቆጥረዋል። ዊሊያን በራሱ ግብ ላይ ነው። የጋብርኤል ቢያንኬሪ እድገት ግን ፍጹም የተለየ ነው። ምናልባት ቀጣዩ ጋርናቾ ወይም ከጋርናቾ በተሻለ መንገድ ዩናይትድን ማገልገል የሚችል ተጫዋች ይመስላል። ቶማስ ፍራንክ ስለዚህ ሳምንት ተጋጣሚያቸው ማንቸስተር ዩናይትድ ሀሳባቸውን አጋርተዋል። ፕሪሚየር ሊጉ ፍጹም የተለየ ነው ይላሉ ቶማስ ፍራንክ። በፕሪሚየር ሊጉ አንዳንድ ጊዜ ያልተጠበቁ ነገሮችን እናያለን። ለአብነት ያክል ዩናይትድን መውሰድ እንችላለን ብለዋል። ማንቸስተር ዩናይትድ በዚህ ዓመት ነጥብ የጣሉባቸውን ወይም የተሸነፉባቸውን ጨዋታዎች ብንመለከት እና የሞከሯቸውን የግብ ሙከራዎች ብንመለከት አሁን ያሉበት ደረጃ እንደማይገባቸው እናውቃለን። ግን ፕሪሚየር ሊጉ እንደዚህ አይነት ድራማዎችን የምንመለከትበት ነው። ዩናይትድ ከዚህ የተሻለ ነገር ይገባቸው እንደነበረ አውቃለሁ። ማንቸስተር ዩናይትድ የፕሪሚየር ሊጉም ትልቁ ክለብ ነው ብለዋል። በዚህ ሳምንት ቡድናቸው ማንቸስተር ዩናይትድ ለማሸነፍ ሁሉንም ነገር እንደተዘጋጀ ገልጾ የፕሪሚየር ሊጉ ደረጃ ሰንጠረዥ ግን ማንቸስተር ዩናይትድን አይገልጸውም ብለዋል። በዚህ ሳምንት ብሬንትፎርድ ከማንቸስተር ዩናይትድ ዕለተ እሁድ 10 ሰዓት ሲል በኢትዮጵያን ሰዓት አቆጣጠር የሚደረገው ጨዋታ ነው። ዩናይትድ በርካታ ተጫዋቾቹን ተጠባባቂ ወንበር ላይ እንደሚያደርግ ራሳቸው ሩበን አሞሪም በዚህ ሳምንት በሰጡት ጋዜጣዊ መግለጫ አረጋግጠዋል። በተለይም ሩበን አሞሪም እንደተናገሩት ከሆነ የቡድኑን ቁልፍ ተጫዋችና የጉዳት ስጋት ያለባቸውን ተጫዋቾች አሳርፋቸዋለሁ ብለዋል። ምክንያቱም በሳምንቱ አጋማሽ በኦልድ ትራፎርድ በሳን ማሜስ ያመጡትን የ3-0 ድል ውጤት የሚያስጠብቁበት ጨዋታ ነው። ወደ ፍጻሜ እዛው ሳን ማሜስ ለመመለስ ማለት ነው። አንድሪያ ቤርታ የቪክተር ዮኬሬስን ዝውውር ለመጨረስ የሚደረገውን ጥረት አሁንም ማጠናክሮ ቀጥሏል ይለናል ፋብሪዞ ሮማኖ። እንግዲህ አሌክሳንደር ኢሳክን የመሰለ ተጫዋች በዝርዝራቸው ውስጥ ቢይዙትም የዋጋው መወደድ ምክንያት አንድሪያ ቤርታን ፊታቸውን ወደ ቪክተር ዮኬሬስ እንዲያዞሩ አድርጓል። ዘንድሮ እንኳን በርካታ ግቦችን ያስቆጠረ የአውሮፓ ተጫዋች እሱ እንደሆነ ይታወቃል። ነገር ግን አርሰናሎች ተጫዋቹን ለማግኘት በሚያደርጉት ፍልሚያ ላይ አሁንም ከፊታቸው ሪያል ማድሪድ፣ ቼልሲ፣ ማንቸስተር ዩናይትድን ጨምሮ ታላላቅ ክለቦች አሉ። በእርግጥ የዩናይትዱ አሰልጣኝ ሩበን አሞሪም እኛ ለሻምፒዮንስ ሊግ ብቻ ብሎ የምናስፈርመው ተጫዋች የለም ዩናይትድ መጫወት ሲፈልግ ብቻ ነው ተጫዋች የምናስፈርመው ብለው ለዮኬሬስ ምላሽ እንደሰጡ ይታወቃል። እዚህ ዝውውር ላይም እንደሌሉበት የሚያረጋግጥ ንግግር ነው እሳቸው ከሰሞኑ እንደውም የተናገሩት። አንድሪያ ቤርታ ግን ከመጡ ቀን ጀምሮ ቪክተር ዮኬሬስ ላይ ስራ እየሰሩ ነው። አሁንም ጥረቶችን አጠናክረው ቀጥሏል። ተጫዋቹና የተጫዋቹን ወኪሎች የማሳመን ሂደቱን
ከሰሞኑ በርካታ ትችቶች ኦዴጋርድ ላይ እየሰማን እንገኛለን። ማይክል አርቴታ ምላሽ ሰጥቷል በዚህ ጉዳይ ላይ። ብዙ ምክንያቶች እንዳሉ አስባለሁ። የረጅም ጊዜ ጉዳት ተከታታይ ወጥ አቋም እንዳይኖር ያደርጋል። ነገር ግን ለረጅም ጊዜ ያሳየው ወጥነት በጣም ትልቅ ተጫዋች እንደሆነም እንድናይ ያደርጎናል። እናም አስደናቂ ነው ብለዋል። ለጥቂት አማካዮች ሁሌም ምርጥ መሆን ከባድ ነው። በተለይ ለፈጣሪ ተጫዋቾች ሁሌ ውጣ ውረዶች አሉ። ነገር ግን አንዳንዴ ማሻሻል ያሉባቸው ነገሮች አሉ እና ለሱም በየሳምንቱ ጠንክሮ እየሰራ ነው። በእርግጠኛነት ኦዴጋርድ በቀጣይ ቀሪ ጨዋታዎች ላይ ያለውን ነገር በሙሉ ለአርሰናል ይሰጣል። ከጉዳት መመለሱና እንደዚህ አይነት ቦታ ላይ መጫወቱና በትልቅ ደረጃ ከሱ እንዲጠበቅ ማድረጉ ነው ይህንን ያሳየው። ነገር ግን ኦዴጋርድን በቀሩት ጨዋታዎች ጠብቁ ብሏል። አርሰናል ቢያንስ የተረጋገጡ 5 ጨዋታዎች እጁ ላይ ያሉ፣ በፕሪሚየር ሊጉ 4፣ በአውሮፓ ሻምፒዮንስ ሊግ የፓርክ ደ ፕሪንሱ 100% የተረጋገጠ 5ኛው ጨዋታ ማለት ነው። ድል ካደረጉ 6ኛው ጨዋታ ደግሞ በአሊያንዝ አሬና ይጠብቃቸዋል። የፍጻሜ ጨዋታ ድል ካደረጉ ፓሪስ ሰን ዠርሜንን በእነኚህ ጨዋታዎች ላይ ጠብቁት ብለዋል። አርቴታ ባለፉት ዓመታት ወጥ የሆነ አቋም በማሳየት ለትላልቅ ዋንጫዎች ሲፎካከሩ እናም ሲያሸንፉ ይገባቸዋል ብለዋል። ሊቨርፑልን እዚህ ደረጃ ላይ በመድረሳቸውና ስለተሳካላቸው ምንም የሚደንቅ ነገር አይደለም፣ ምክንያቱም ብዙ ነገሮችን በሚገባ ማድረግ ችሏል። ስለዚህ ሻምፒዮን መሆን ይገባቸዋል ብለዋል። እንግዲህ አርኔ ስሎት ያሳዩትን ነገር ሊቨርፑል የሄደበትን መንገድ እነ ማሬስካ ሁሉ መከተል አለብን ሲሉ ነበር ትላንት በጋዜጣዊ መግለጫ። ማይክል አርቴታ ደግሞ መወድስ አቀርበዋል ለሊቨርፑል ያለፉት ዓመታት ጥንካሬ፣ ዋንጫውም ይገባቸዋል ብለዋል። ምንም እንኳን ህመም ቢፈጥርብንም አርቴታ ከቡድን ጉዳት ጋር በተያዘ አንድ በጣም አነጋጋሪ ወይም ፈገግ የሚያደርግ ነገር ነው እሳቸውም እንደውም የተናገሩት። ከፓሪስ ሰን ዠርሜን ጨዋታ በፊት ወደ መልበሻ ክፍል ስገባ ተጫዋቾቹ ተደርድረው ተቀምጠው ነበረና ስመለከታቸው ቶሚያሱ ካላፊዮሪ፣ ጋብርኤል ማጋሌሽ፣ ቶማስ ፓርቴ፣ ሃቨርዝ፣ ኢየሱስ እና ጆርጊኒዮ መደዳውን ተቀምጠው ነበረና በጣም አስተውዬ የተመለከትኳቸው በመልበሻ ክፍል ውስጥ ሳያቸው በሙሉ ቋሚ 11 ተጫዋቾች ናቸውና በጣም ያስደነግጣል ብሏል። ይህ ሁላ ጉዳት በአንድ ቡድን ውስጥ ያውም የቡድኑ ቋሚ 11ዶች ተጎድተው መመልከትና አሁን ያለንበት ቦታ ላይ መገኘታችን በራሱ ሁሌም እንዲደንቀኝ የሚያደርገው ከበርካታ ጉዳቶች በኋላ እዚህ ደረጃ ላይ መገኘታችን ነው። ግን ቋሚ 11ን በጉዳት እንዳጣው ይታወቅልኝ ብለዋል። እዚህ በመሆኔ እጅግ በጣም ደስተኛ ነኝ ያለው ደግሞ ዴክላን ራይስ ነው። በቀጣይ የአርሰናልን በቡድን አንበልነት ይምራለን ሲሉ በርካታ የአርሰናል ደጋፊዎች ድምፅ የሰጡት ዴክላን ራይስ በዘንድሮ የውድድር ዓመት በወጥ ብቃት ለአርሰናል ከተጫወቱ ተጫዋቾች አንደኛው ነው። እዚህ በመገኘቴም ደስተኛ ነኝ። ከአርሰናል ጋር ውድድር ዓመቱን በጥሩ ሁኔታ ለማጠናቀቅ የቻልኩትን ሁሉ አደርጋለሁ ብሏል። አርሰናል ዛሬ በኤምሬትስ ስቴዲየም ከበርንማውዝ ጋር ጨዋታውን ያደርጋል። በተለይም የ3 ነጥብ ልዩነቱን ከሲቲ ጋር ለማስፋት ወደ 6 ነጥብ ለመመለስና ሁለተኝነቱን ለማስጠበቅ የሚደረግ ትልቅ ተጋድሎ ነው። ዛሬ ኦዴጋርድ ቢጫ ካርድ ካየ ቀጣይ ጨዋታ የሚያመልጠው ይሆናል። ባለሜዳውን አርሰናልን እናስቀድም። አርሰናል ባለፉት 5 ጨዋታ 2 ድል ብቻ ነው ያለው። 2 ጨዋታ ባቻ ውጤት አጠናቋል። 1 ጨዋታ ተሸንፏል። የመጨረሻ ሽንፈቱ በፓሪስ ሰን ዠርሜን የደረሰበት ሽንፈት ነው። በአንጻራዊነት የአንዲ ኢራኦላው በርንማውዝ ባለፉት 5 ጨዋታ 1 ሽንፈት ብቻ ነው የገጠመው። 3 ጨዋታዎችን ባቻ ውጤት አጠናቋል። 1 ጨዋታ ደግሞ በድል ተወጥቷል። ፉልሃምን ያሸነፈበት ጨዋታ ብቻ ነው ለበርንማውዝ ድል ሆኖ የተመዘገበለት። እነኚህ 2 ክለቦች በአጠቃላይ ወደ 18 ጊዜ ተገናኝተዋል። አርሰናል 13 ያሸንፏል፣ 3 ጊዜ ባቻ ውጤት አጠናቋል። በርንማውዝ 2 ጊዜ ብቻ ነው አርሰናልን ያሸነፈው። በመጨረሻ 5 ግንኙነት ነጥለን ከተመለከትን ደግሞ አርሰናል 4ቱን ሲያሸንፍ በርንማውዝ 1 አሸንፏል። የመጀመሪያ ዙር ጨዋታ ቪታሊቲ ስቴዲየም ላይ በዚህ ዓመት በርንማውዝ 2-0 ያሸነፈበትን ማለት ነው። ዛሬ ምሽት 1 ሰዓት ከ30 በኢትዮጵያን ሰዓት ቀመር በማይክል አርቴታ የሚመራው አርሰናል ላይ በአንዲ ኢራኦላ የሚመራውን በርንማውዝ ኤምሬትስ ስቴዲየም 60355 ደጋፊ ፊት ያስተናግዳል። አርሰናል ጨዋታው በብዙ መንገድ ያስፈልገዋል። ሁለተኝነቱን ለማስጠበቅ ከሲቲ ጋር ያላቸው የነጥብ ልዩነት ወደ 3 ዝቅ ስላለ ወደ 6 ለመመለስ ማለት ነው። ዛሬ በኢትዮጵያ ፕሪሚየር ሊግ 27ኛ ሳምንት የመጨረሻ ጨዋታ አርባ ምንጭ ከተማ ከኢትዮጵያ መድን፣ ሐዋሳ ከተማ ከሲዳማ ቡና ይጫወታሉ። በእንግሊዝ ፕሪሚየር ሊግ አስቶን ቪላ ከፉልሃም፣ ኤቨርተን ከኤፕሲሽ፣ ሌስተር ሲቲ ከሳውዝሃምፕተን፣ አርሰናል ከበርንማውዝ። በስፔን ላ ሊጋ አላቬስ ከአትሌቲኮ ማድሪድ፣ ቪላሪያል ከኦሳሱና፣ ላስ ፓልማስ ከቬንዥያ፣ ቫያዶሊድ ከባርሴሎና። በጣሊያን ሴሪያ ካግላሪ ከዩዲኒዜ፣ ፓርማ ከኮሞ፣ ሊቼ ከናፖሊና ኢንተር ሚላን ከቬሮና።
በጀርመን ቡንደስሊጋ ሞንቹግላድባህ ሆፈንሄም፣ አርቢ ላይፕዚግ ከባየር ሙኒክ፣ ሴንት ፓውሊን ከስቱትጋርት፣ ዩኒየን በርሊን ከቨርደር ብሬመን፣ ቦሩሲያ ዶርትመንድ ከወልቭስበርግ፣ በፍራንስ ሊጋ ስትራስቡርግ ከፒኤስጂ፣ ቱሉስ ከሬንስ፣ ሴንት ኢቲየን ከሞናኮ ጋር ጨዋታቸውን የሚያደርጉ ይሆናል። ለማስታወስ ያክል ትላንት ማንቸስተር ሲቲ ወልቭስን 1-0፣ በስፔን ላሊጋ ሪዮ ቫይካኖ ሄታፌን 1-0፣ በጣሊያን ሴሪያ ቶሪኖ ከቬንዚያ 1-1፣ በጀርመን ቡንደስሊጋ ሄደንሄም ከቦኸም 0-0 የተለያዩበት ጨዋታ ይጠቀሳል። ዕለተ ቅዳሜ ማለዳ ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ ለእናንተ ውድ አድማጮቻችን ስሙልን ብለን ያጠናከርንላችሁ ስፖርታዊ ጥንቅር ፍጻሜያቸው እዚህ ጋር ሆነ። ለምትደግፏቸው ክለቦች መልካም ዕድል። ቅዳሜም ያማረ ቀን ይሁንላችሁ። ከጥቂት ደቂቃዎች በኋላ ተጨማሪ ስፖርታዊ መረጃዎችን ይዘን እንምጣ። ሰናይ ቀን